ምንም አይነት ባህር ነገር ያልገባበት የጥንቸል ሽንት የምትፈልግ ቤቲ መንዳ ነው። ጋይስ አሁን ከእንደዚህ አይነት ሰው ጋር ተቆጥረና 120 ምናምን ሚሊዮን የተባል ነው። እኔ አልስማማም። የምር ጀመር እነ ግብጽ እነ ሶማሌ ራሱ መዳፈር ጀመሩት እንደዚህ አይነት ሰው ሲያዩ። ምንድነው አባ አምፖሉን አብርተ ነው እንዴ የምትቀበል? አስበው አሁን ጫቱን ሲተፋው አፉ እንዴት ጭር እንደሚል ዚፕ የተበላሸ ቦርሳ ነው። ለማንኛውም ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። እኛ ነን የምናወርደው 4000 ብር ትከፍላለህ። ይሄን ነበር የፈራው። ይሄንንማ ካፈህ ውስጥ አውጥተህ አስፋልት መሃል ብታስቀምጠው መኪኖች አደባባይ መስሏቸው ይዞር። አረንጓዴ ወላካሎ በመኪና ስትሄድ ጋቢና እንዳትቀመጥ የሚደርብ መኪና ይገጭብህ። አይንህ ጋር ከመድረሱ የተነሳ ውሃ ራሱ አያስፈልግህም፣ በእንባህ ነው የምትከፍለው። የፑል ድንጋይ ነው የጎረስከው። ተኮማትረን ነው እንጂ ጥቁር አይደለንም። የምር ስንለጠጥ ስንወጠር ሁላችንም ቀይ እንደሆንን ባንታ አይተናል። ለማንኛውም በተገኘበት something told me it was over ለዘፈን አይደለም ረጋይ እንዴ ማስታወቂያ ሌላ ታሪክ ላይ ደርሶ ይለድ it's over። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ፣ ጉንፋን ይዞኛል። ከምንም ጋር ያልተቀላቀለ ጽድት ያለ የጥንቸል ሽንት፣ ምንም አይነት ባህር ነገር ያልገባበት የጥንቸል ሽንት የምትፈልጉ ቤተሰቦች አርብቶ አደሩ ግቢ ስለሚገኝ በተለያየ አማራጭ በ30 ሊትር፣ በ1 ሊትር፣ በ5 ሊትር ስለሚገኝ ቤተሰቦች እየደወላችሁ ማዘዝ ትችላላችሁ። ያላችሁበት ድረስ እናመጣለን። እንደምትመለከቱት ከነዚህ ከጥንቸሎች ቀጥታ የተቀዳ ምንም ነገር ያልገባበት ጽድት ያለ ሽንት ነው። የቢምቢ አር ካለህ ደውልልኝ። አልቦቦ አየፋ ቢምቢ የዳክዬ ፈስ ይኖር ይሆናል ወንድሜ። ወላካሎ የአይጥ እንባ ፈልጋለሁ። ደግሞ የሳቋን ነው እንዳታስለቅስ። አሬ መጃጅ ደግሞ ምንም ያልገባበት ጽድት ያለ ምናምን ይላል። ሽንት ከመቼ ጀምሮ ነው ጽድት ብሎ? የድመት አክት ኤክሲን ለማስቀዘን ታዝዥ ነው። የቁንጫ ፎሮፎር ካለ እባክህ ኧረ ኮሜንት አያልቅም ጋይስ። የሀገር እኮ ነው የምር ገብታችሁ በጣም ነው የምትነፍሩት ጋይስ። በቃ ፕራይቬሲ የሚባል ነገር አናውቅም አላችሁ። ስልክ ስለተያዘ ብቻ የሰው ፊት አይቅ ስንቴን የተናገርኩት ስንቴን የነገርኳቸው። ተው ቤተሰቦቻቸው ሊያዩት ይችላሉ፣ ምናልባት እየማገጡ ሊሆን ብዬ ስንት የተናገርኩኝ ግን አሰሙም። ለማንኛውም ጋይስ ቪዲዮን ያሳያቻችሁ ልመለስና የሚያስ ኮሜንት እናነባለን። የትም እንዳትሄዱ።
ቤቲ ምንዳ ነው ምንዳ ነው ምንዳ ነው ቤቲ ምንዳ ነው ምንዳ ነው ምንዳ ጥቁር መሆን ከባድ ነው። ይህን እኮ ጨለማ ውስጥ ያሉ መስሎኝ ቤነኔ ምላ ስምሽ ቤቲ ቤቲ ምንዳ ነው ምንዳ ነው ነፍሳ ይመር ይህን ጸፍ ክንዴ ፔንሲል አላታውኝ ይሄን ደግሞ ተመልከቱት። በሆነው ባልሆነው ችጋሩ ነው ትዝ ቢለው። ደሃ ስትሆን ዝም ራሱ አንተ ላይ ነው መጣ። ከድህነት ጋር ምን ያገናኘዋል? ዝም ብለህ ታያለህ እንዴ? እየደፈራት ቢሆንስ? መጥቶ የሄደው ውሽማዋን አላታውኝ አይ ሰው ጠብቅልኝ ብለ ወይኔ በላቸው በዝም ቢቆም ነፍሳቸው አይማርም።